ይህ ታሪክ የሚጀምረው ቻርሊ ማሪ ከትንሽ ልጁ አናቶሊ ጋር ካደረገው አስደሳች ጉዞ በኋላ ወደ ከተማ ሲመለስ እያሳየን ነው። ከተማም እንደገቡ አናቶሊ በአንድ የጎዳና ላይ ተዋናይ ትርኢት ተስቦ ትርኢቱን ማየት ይችል እንደሆነ በጉጉት ቻርሊን ይጠይቀዋል። ቻርሊም ፈገግ ብሎ ከፈቀደለት በኋላ መኪናውን አቁሞ ወደ እሱ ጋር እንደሚመለስ ከነገረው በኋላ መኪናውን ለማቆም ወደ አንድ ህንጻ ፓርኪንግ ስር ይገባል። ነገር ግን ይህ እየሆነ እያለ ያልታሰበ አስደንጋጭ ነገር ተከሰተ። ቻርሊ ከመኪናው እንደወረደ ፊታቸውን በጭንብል በሸፈኑና ተኩስ በከፈቱበት የሽፍታ ቡድኖች ተከበበ። ከዛም ቻርሊ የተኩስ ማት ወረደበት። ነገር ግን ቻርሊ ብዙ ጊዜ ቢተኮስበትም በታምር ከሞት ተረፈ። ንቃተ ህሊናው የራቀ ሲሄድ ያለፈ ህይወቱን ትዝታ በህሊናው ይመላለስ ጀመር። በወጣትነቱ እስር ቤት እያለ ኦልድ ታይመር በሚባል የማፊያ አለቃ ይሰጠው የነበረውን መራራ ማስጠንቀቂያ አስታወሰ። ኦልድ ታይመር በጥልቅና በከባድ ድምፅ አንድ ሰው አንዴ ወደ ወንጀል ዓለም ከገባ መመለሻ የለውም ሲል ያስጠነቅቀው ነበር። በአሁኑ ሰዓት ቻርሊ በከባድ ሁኔታ ቆስሎ ወደ ሆስፒታል ተወሰደ። ሐኪሞችም በሰውነቱ ውስጥ በጥልቀት ተቀብረው የነበሩትን 22 ጥይቶች አንድ በአንድ በጥንቃቄ በማውጣት ህይወቱን ለማዳን ተረባረቡ። ትዕይንቱ ወደ ቶኒ ዛኪያ ይዞራል። ቶኒም ስለ ቻርሊ ሁኔታ መረጃ ይደርሰዋል። ይህ በእንዲህ እንዳለ ተኩሱ ህዝቡን ያስደነገጠ ሲሆን በሀገሪቱ ቴሌቪዥን ጣቢያዎች ዋና ዜና ሆነ። የዜና አቅራቢዎችም ቻርሊ ቀደም ሲል ታዋቂ የማፊያ ሰው እንደነበረ ነገር ግን ከወንጀል ዓለም ርቆ እንደቆየ ገለጹ። ይህ ዜና በጥቃቱ ዙሪያ ያለውን ውጥረትና ሚስጥር ይበልጥ አባባሰው። በሚቀጥለው ትዕይንት የፖሊስ ካፒቴን ማሪ ጎልድማን ትመጣለች። እሷም በጉዳዩ ላይ ልዩ ትኩረት በማሳየት ራሷ ወደ ወንጀሉ ስፍራ ለመሄድ ወሰነች። በሌላ በኩል ቻርሊ በቀዶ ጥገና ክፍል እያለ ያለፈው ዘመን ህመም የተሞላባቸው ትዝታዎች መጡበት። በጣም ያከብረው የነበረው መካሪ ኦልድ ታይመር በአሰቃቂ ተቀናቃኙ መገደሉን የተረዳበት የወጣትነትን ጊዜ አስታወሰ። ይህ በቻርሊ ውስጥ የበቀል እሳትን አነደደ። ከሁለት የቅርብ ጓደኞች ከቶኒ ዛኪያና ከካሪም ጋር በመሆን ለኦልድ ታይመር ሞት ተጠያቂ ነው ብሎ በጠረጠሩት ኤርናንዴዝ በሚባል ወንጀለኛ ላይ የበቀል እርምጃ ለመውሰድ አቀዱ። ወጣቶቹን በንዴትና በበቀል በስሜት ተገፋፍተው እንደ ወንድማማች አብረው ለመቆየትና ታማኝ ለመሆን ቃል ተገባቡ። በቆራጥነትም ተነስተው በኤርናንዴዝ ላይ የበቀል እርምጃቸውን በተሳካ ሁኔታ ተወጡ። ይህ ቅጽበት ወደ አደገኛ የማፊያ ዓለም የገቡበት የጉዟቸው መጀመሪያ ነበር። ወደ አሁኑ ጊዜ ስንመለስ የፖሊስ ካፒቴን ማሪ ጎልድማን ከበላይ አለቆቿ ጫና ይደርስባታል። እነሱም ቻርሊ የቀድሞ የማፊያ አባል ስለሆነ የቡድን ግድያዎች የፖሊስ ጉዳይ አይደሉም በሚል መዝገቡ እንዲዘጋ መከሯት። ሆኖም ማሪ ይህንን ምክር ችላ አለችው። በማይናወጥ ቆራጥነት ገዳዩን ለማግኘት ምርመራዋን ቀጠለች። ቀጥላም ከከባድ ቀዶ ጥገና በኋላ በማገገም ላይ ያለውን ቻርሊን ለመጠየቅ ወደ ሆስፒታል ሄደች። እሱንም ለመጠየቅ ብትሞክርም ቻርሊ ዝምታን በመምረጡ በክፍሉ ውስጥ ከባድና ሚስጥራዊ ድባብ ነገሰ። ማሪም በብስጭት ከክፍሉ ስትወጣ የቻርሊ ጠበቃ ማርቲን ከሁለት የቅርብ ጓደኞቹ ከካሪምና ከፓት ጋር ወደ ውስጥ ገቡ። በዚያው ምሽትም ልጇን ካስተኛች በኋላ ማሪ ባልታሰበ ስልክ ደነገጠች። አሮጌው ቁስሏ ገርሽቶባት የሞቶ ባለቤቷን እያሰበች ሌሊቱን ሙሉ መጠጥ ስትጠጣ አደረች። በሌላ በኩል ካሪም በንዴት ተሞልቶ የበቀል እርምጃ ለመውሰድ ቆርጦ ተነሳ። ለቻርሊ ባለው ታማኝነት ጥቃቱን ያደረሰውን ሰው ለማግኘትና ለመጋፈጥ ማንኛውንም ዋጋ ለመክፈል ዝግጁ ነበር። ማርቲን ግን ማንኛውንም ውሳኔ ከመወሰኑ በፊት ቻርሊ ከኮማው እስኪነቃ ድረስ እንዲታገስ መከረው። ካሪምም ከመሄዱ በፊት ማርቲን ቻርሊን እንዲጠብቀውና ብቻውን እንዳይተወው አዘዘው። ከዛም በኋላ በዚህ ሰዓት ትዕይንቱ ወደ ሆስፒታል ሲወስደን በኋላ በሆስፒታል ውስጥ ከሕክምና ባለሙያዎች ጋር የተመሳሰለ ሰው በዝግታ ሾልኮ በመግባት ወደ ቻርሊ ክፍል ቀረበ። ያለምንም ማመንታትም ሽጉጡን አውጥቶ በሩን በመግፋት በቻርሊ ላይ ተደጋጋሚ ተኩስ ከፈተ። የተኩሱም ድምጽ በሆስፒታል ውስጥ አስተጋባ። ይህም ተኩሱን የሰሙ ሐኪሞች ወደ ስፍራው እንዲሮጡ አደረገ። አንድ አስክሬንም አገኙ። ነገር ግን ሟቹ ቻርሊ አልነበረም። ካፒቴን ማሪ በንቃት ቀድማ ቻርሊን ወደ ሌላ ክፍል አዛውራው ነበር። ማሪም ወዲያውኑ ጥበቃውን አጠናክራ የቻርሊን ደህንነት ለመጠበቅ ሆስፒታሉን የሚከታተል ቡድን አቋቋመች። ክትትል እያደረገች ሳለም ቶኒ ዛኪያ ቻርሊን ለመጠየቅ ወደ ሆስፒታል ሲገባ አየችው። ይህም ጥርጣሬዋን ይበልጥ ጨመረው። በጉብኝቱ ወቅት ቶኒ ቻርሊ በሕይወት መኖሩን ሲያውቅ እፎይታ የተሰማው ሰው መሰለ። ከመሄዱ በፊትም ረቂቅ ማስጠንቀቂያ ያለበት የእንኳን ደስ አለ ካርድ ትቶለት ወጣ። የክትትል ካሜራዎችም በየቦታው ነበሩ። ፖሊሶችም ከሆስፒታሉ ውጭ ባሉ አምቡላንስ ውስጥ ሆነው ይከታተሉ ነበር። ብዙም ሳይቆይ ካሪምና ማርቲን ቻርሊን ጠይቀው በፍጥነት ከሆስፒታሉ ይዘው አወጡት። ማሪም እያንዳንዱ እንቅስቃሴያቸውን ለመከታተል ወዲያውኑ ተከተለቻቸው። ካሪምም ክትትል እየተደረገባቸው መሆኑን ተረድቶ ለማምለጥ ፍጥነቱን ጨመረ።
ለእርዳታም ለጓደኛው ደወለ። ጥቂት ከተጓዙም በኋላ ጓደኛቸው ትልቅ ትራክ መኪና በመሃላቸው በማስገባት የማሪን ክትትል አቋረጠው። ከዛ በኋላ ካሪም በቀጥታ አንደኛ የቶኒ ሰው ታስሮ ወደሚገኝበት አሮጌ መጋዘን መኪናውን ነዳው። የታሰረው ሰው በጣም ከመፍራቱ የተነሳ መረጋጋት አልቻለም ነበር። ቻርሊ በተረጋጋና በቀሰቀሰ ድምፅ ከተባበርከን ምንም አትሆንም ብሎ አረጋጋው። ሰውየውን ፈርቶ በተኩሱ ላይ እጁ እንደሌለበት ቢገልጽም አንድ አስደንጋጭ እውነት ግን ተናገረ። የቻርሊ የድሮ የቅርብ ጓደኛው ቶኒ ዛኪያ ቻርሊን እንዲከታተልና ቻርሊ እንዲገደል አዞ እንደነበረ ተናገረ። ቶኒ ቻርሊ እንዲሞት የፈለገው ቻርሊ ከወንጀል ዓለም ስለወጣና የእጽ ንግዱም ሙሉ በሙሉ ለቶኒ ስለለቀቀለት ነው። ቶኒም ቻርሊ ተመልሶ ስልጣኔን ይሻማኛል ብሎ ፈርቶ ነበር። ይህም መረጃ ቻርሊን ግራ አጋባው። የቅርብ ጓደኛው በሱ ላይ እንዲህ ያለ ሴራ ያሴራል ብሎ ማመን አቃተው። ከዛ ቀጥሎ ማርቲን ቻርሊን ወደ ቤት ወሰደው። ቤተሰቦቹም በደስታ ተቀበሉት። ይህም መገናኘት ከደረሰበት መከራ በኋላ ለቻርሊ መጠነኛ መጽናናት ሰጠው። ከዛ በኋላ ካሪም ወደ ቤተሰቡ ተመለሰ። ነገር ግን ምሽት ላይ በድንገት በቶኒ ሰዎች ታገተ። የካሪም መታገት አስቀድሞ በመጋዘን ውስጥ በታሰረውና መረጃውን በሰጠው ሰው የታቀደ መሆኑ ታወቀ። ያ ሰው የቶኒን አመኔታ ለማግኘት ያቀደው ሴራ ግን አልተሳካም። ወዲያውኑ በቶኒ ሰዎች ተረሽኖ ሞተ። አጥቂውም የካሪምን አንድ ጣት ቆርጦ እንደ ጨካኝ ማስጠንቀቂያ ለቤተሰቡ ላከ። ቻርሊም በዕለት ተዕለት ስራው ላይ ሆኖ ስለ ካሪም ሞት እስኪሰማ ድረስ ምንም አላወቀም ነበር። ከዛ በኋላ ይህንን ሲሰማ ቻርሊ ድንጋጤና ሐዘኑ ሙሉ በሙሉ አደቀቀው። በቀብር ስነ ስርዓቱ ላይ የካሪም ቤተሰቦች ሲያለቅሱ በዝምታ ይመለከት ነበር። ይህንንም ሲያይ በውስጡ ንዴትና ቁጣ ገንፍሎ የበቀል ፍላጎቱም ከቁጥጥር ውጭ ሆነ። እቅዱን ከመፈጸሙ በፊት ቤተሰቡን ከአደጋ ለማዳን ፓት ወደ ደህና ቦታ እንዲወስዳቸው ጠየቀው። በዚያ ምሽትም የቶኒ ግብረ አበሮች በትናንቱ ምሽት አንድ ሰው አሰቃይተው እንደገደሉ ምንም አይነት የጥፋተኝነት ስሜት እንኳን ሳይሰማቸው በጩኸት የተሞላ ድግስ ሲያከብሩ ነበር። በዚህ መሃልም ደስታቸውን የሚያቋርጥ አንድ ነገር ተከሰተ። እየሳቁና እየተጫወቱ እያለ በድንገት ቻርሊ መጣባቸው። ቻርሊ መሳሪያ ደቅኖባቸው ሕይወታቸው ሊያበቃ ስለሆነ ለሚወዷቸው ሰዎች የመጨረሻ ስንብት እንዲያደርጉ እድል ሰጣቸው። በእጁ ላይ ባለው ሰዓትም አማካኝነት ቀደም ሲል በፓርኪንግ ውስጥ ተኩሶበት የነበረውን ሰው ለይቶ ግንባሩ ላይ በጥይት መትቶ ገደለው። ሌሎቹም በፍርሃት እየተንቀጠቀጡ እያለ ቻርሊ ትቷቸው ሄደ። ቻርሊ ግድያ መጀመሩን ያየው ቶኒ ወዲያውኑ ቤቱና ቤተሰቡን እንዲፈለጉ አዘዘ። ነገር ግን ምንም አላገኙም። ይህ እየሆነ እያለ ግን ተፈላጊው ቻርሊ እየተፈለገ እንደሆነ ሳያውቅ ከድመቱ ጋር በከተማዋ ጸጥ ባለ ጥግ ላይ ጊዜ እያሳለፈ ነበር። ከጥቂት ቆይታ በኋላ የቻርሊ ጠበቃ ማርቲን ወደ ቤቱ መጣና በውስጥ ያለውን ምስቅልቅል አይቶ ደነገጠ። ስለሆነውም ነገር ሊነግረው ወደ ቻርሊ ሲሄድ አንዱ የቶኒ ሰው ተከትሎ ቻርሊ ያለበትን ስፍራ ስላወቀ ላለቆቹ ተናገረ። ወዲያውም እንደ ቻርሊ ተከበቡ። ቻርሊም በቆራጥነት ከመጣበት ጥቃት ሲከላከል፣ ማርቲን በጀልባ ለማምለጥ ሞከረ። ከቶኒ ሰዎችም አንዱ ማርቲንን ተከታትሎ የማምለጫ ቀዳዳ በሌለበት ስፍራ አጣብቂኝ ውስጥ ከተተው። ቻርሊም በሞተር ሳይክል እየሸሸ ሳለ ሰዎች በቅርብ ተከታተሉትና በድንገት ከፖሊስ መኪና ጋር ተጋጨ። ወዲያውኑም ተይዞ ከካፒቴን ማሪ ጎልድማን ጋር ተገናኘ። በዚያ ምሽትም ቶኒ የልጁን ሰርግ ያከብር ነበር። ይህም ከጭካኔ ተግባሩ ጋር ፍጹም ተቃራኒ ነበር። ሳይታወቅ ቻርሊም ውጭ ተደብቆ አንዱን የቶኒን ሰው ያዘው። እርምጃም ከመውሰዱ በፊት ስለ ቶኒ የዕፅ ግብይት መረጃዎችን በሙሉ በፍላሽ እንዲሰጠው ጠየቀው። ቶኒም የሆነውን ነገር ሲሰማ ቁጣው ገንፍሎ ወጣ። ድግሱንም ትቶ ወደ ዕፅ ማምረቻው ሄደ። ትዕግስት ያጣው ቶኒም ቻርሊን እንዲገሉት ወይም ደግሞ በህይወት ይዘውት እንዲመቱ ትዕዛዝ አስተላለፈ። በሚቀጥለውም ቀን ጠዋት ፓት የቻርሊ ልጆች አናቶሊንና ኢቫን ከትምህርት ቤት ወሰደ። አንድ የጭነት መኪናም በአቅራቢያቸው እስኪቆም ድረስ ሁሉም ነገር ሰላም ነበር። ነገር ግን ከጭነት መኪና ውስጥ የወጡ ሰዎች አናቶሊንና ኢቫን አፍነው ወሰዱ። ማሪም ስትደርስ በጣም ዘግይታ ነበር። ብዙም ሳይቆይ ፖሊሶች ኢቫን አግኝተው ወደ ጣቢያ ወሰዷት። ኢቫን በደረሰባት ጉዳት ዝላ ወድቃ ቻርሊ እጁን ካልሰጠ አናቶሊን እንደሚገደል ተናገረች። ወዲያውም ካፒቴን ማሪ ከጣቢያው ስትወጣ ቻርሊ በድንገት ወደ መኪናው ውስጥ ገባ። ቶኒም ፍለጋውን እንዲያቆምና ልጁን እንዲለቅ ቻርሊ ተያዘ የሚል የሐሰት ዜና እንድታሰራጭም ጠየቃት። ልጁ ሰላም ከሆነም እጁን እንደሚሰጥም ቃል ገባላት። ማሪም ለመርዳት ተስማማች። ቶኒም ቻርሊ መታሰሩን ሲሰማ በንዴት ተሞልቶ አናቶሊን እንዲገደል ገዳይ ላከ። ቻርሊ ግን ሳይታወቅ ገዳዩን በሞተር ሳይክል ተከትሎ ልጁ ወደ ታሰረበት ቦታ ሄደ። በቤት ውስጥም ሌላኛው የቶኒ ሰው አናቶሊን ይጠብቀው ነበር። ወዲያውም እንዲገድለውም ታዞ ነበር። ይልቁንም ግን ትንሹ ልጅ አናቶሊ ያሳዝኖት የታሰረበትን ፈታው። ይህ የሆነ እያለ ግን ቻርሊ በውጭ በኩል በሸዋ አጥር ውስጥ ተጠላልፎ ለማምለጥ እየታገለ ነበር። ነገር ግን ሌላኛው የቶኒ ሰው መጥቶ አናቶሊን የፈታውን ሰው አጥቅቶ አናቶሊን ይዞት ወጣ። ከዛ በኋላ ሽፍተው አናቶሊን ጎትቶ ወደ መኪናው ሲከተው የት መጣ ሳይባል ቻርሊ ዘሎ ወደ መኪናው ላይ በመውረድ አናቶሊን አዳነው። ከዛ በኋላ ቻርሊ ወደ ቤት ሲመለስ ሁሉንም የቶኒ ሰዎች ስላጠፋ ከእንግዲህ መደበቅ እንደማያስፈልጋቸው ለባለቤቱ ነገራት።
በሚቀጥለው ቀን ቶኒ እረፍት እያደረገ ሳለ ቻርሊ ባልታሰበ ሁኔታ መጣ። ላለፈው ረጅም ጓደኝነታቸው ሲል ነገሩን ለመተው ፈቃደኛ ነበር። ነገር ግን በስልጣን ጥመኝነት የታወረው ቶኒ ቻርሊን ለአንድና ለመጨረሻ ጊዜ ለማጥፋት ቆርጦ ነበር። ቻርሊም ቶኒ ላይ መሳሪያ ደቅኖበት እያለ ቶኒ ቻርሊን አዘናግቶ የበላይነቱን ተቆጣጠረ። ቶኒም ቻርሊ መሬት ላይ ጥሎ ሽጉጡን ፊቱ ላይ አነጣጠረ። ነገር ግን ጥቂት ቆይቶ ቻርሊ በፍጥነት የበላይነቱን ያዘ። ይህ እየሆነ እያለም ፖሊሶች በድንገት በስፍራው ደረሱ። ከዛ በኋላ ቶኒን በዕፅ ንግድ ወንጀል አሰሩት። ቻርሊም ካፒቴን ማሪ ቶኒን ለመክሰስ የሚያስችል በቂ ማስረጃ እንድታገኝ ረድቷት ነበር። ቻርሊም ሲጠየቅ ከዕፅ ንግድ ጋር የሚያገናኘው ማስረጃ ስላልተገኘ ፖሊሶች ሊለቁት ተገደዱ። ከጣቢያው እንደወጣም ማርቲን መጥቶ ወሰደውና ተኩስ ወደ ተከፈተበት መኪና ማቆሚያ እንዲሄዱ ጠየቀው። እዚያም ቻርሊ በዚያ ቀን ግድግዳው ላይ ተኩሶ የነበረው ማርቲን እንደነበረ ተረዳ። ክህደት ስለተሰማውም ሽጉጡን አነጣጠረበት። ነገር ግን ማርቲን ቶኒ አንድ ሰው ግደል ብሎ እንዳዘዘው እንጂ ማንን እንደሚገድል እንዳልተነገረው ገለጠለት። ማርቲንም ኢላማውን ቻርሊ መሆኑን ሲያውቅ ደንግጦ ትዕዛዙን መፈጸም እንዳልቻለና መሳሪያውን አዙሮ ግድግዳውን እንደመታ ነገረው። ቻርሊም ይህን ሲሰማ የማርቲንን አንገት ይዞ አቀፈው። የመጨረሻውም ትዕይንት ቻርሊ እና ቤተሰቡ በባህር ዳርቻ ላይ የተዝናኑ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።